ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። ዳግማዊው ዮሐንስ ጠፍር የታጠቀ ፍጹም ባህታዊ ጠላት ያስጨነቀ የጸጋ ዛፍ ፍሬ ዛፍ ሆኖ በቀለ በደብረ ሊባኖስ መናኛ አስከተለ። ገድሉ ተአምራቱ እጅግ ብዙ ነው። ጣዖትን አዋርዶ የተሸለመው የተዋሕዶ ኮከብ ተክለ ሐዋርያ አባ ተክለ ሃይማኖት ዘኢትዮጵያ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ተክለ ሃይማኖት እና ለእናታችን ለቅድስት ክርስቶስ ሰምራ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። የቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት እስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ
ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደከረማችሁ እንዴት ናችሁ? የእግዚአብሔር ቤተሰቦች? እግዚአብሔር ይመስገን ደህና ነኝ። ሁሉ ሰላም ነው። እናንተ ጋር ሁሉ ሰላም ነው? እግዚአብሔር ሰላም ያርገን። ወለተ መላክ እባላለሁ። የምኖረው በስደት ሀገር ነው እና የተደረገልኝ ከብዙ ጥቂቱን ልመሰክር ነው የመጣሁት። ሰሚነሽ ኪዳነ ምሕረትና ስውሯ ማርያም ያደረጉልኝ ታሪክ። ይህ ፕሮሰስ ጀምሬ በጣም ዘገየብኝ። በቃ ተስፋ እስከምቆርጥ ድረስ ሁሉም ነገር እስከምጠላ ድረስ ሆንኩ። በደላላ ነበር የጀመርኩት፣ ያው በኤጀንሲ ተብሎ ነው። ከዛ ኦንላይን አልሆነም፣ ሰዎችሽ ኦንላይን አልሆነም እያሉ ሙድ ይዛሉ። ከዛ የት ነው ኦንላይን የሚሆነው ስንል አዳማ ኦንላይን የሚሆነው እና አዳማ ከሆነማ በቃ አዳማንም ምን አላውቅም። በዛን ሰዓት በጣም ተበሳጭቼ አልቅሼ ምናምን በቃ አዳማ ሄዳለሁ ምናምን ብዬ ለእነማዘር ስነግራቸው አገሩ እኮ ሰላም አይደለም፣ አንደኛ አታውቂውም ምናምን ሲሉ በቃ በዛን ሰዓትማ ከሞትኩም ልሞት በቃ አንድ ነፍስ ነው ያለኝ ምናምን ብዬ ተነስቼ ልሄድ ስል አትሄጂም ብለው ከለከሉኝ። ከዛ አንቺ ሁሉን ለፈጣሪ ስትይ ችኩል አትሁኝ ምናምን ሲሉኝ እሺ በቃ ብዬ ተነስቼ ስውሯ ማርያም ሄድኩኝ። ካወቃችኋት እንኳን ይህንን ብዙ ነገር የሞተ ሰው የምታስነሳናትና እግዚአብሔር ይመስገን። እዛ ሄጄ ጸበል ተጠምቄ በቃ ሁሉን ነገር በደስታ በሀዘን እንደመጣሁኝ በሀዘን እንዳትመልሽኝ ወደ ቤቴ በደስታ መልሽኝ ብዬ እቅሽ የነገርኳትኝ እግዚአብሔር ይመስገን። በድጋሚ ደግሞ ሰሚነሽ ኪዳነ ምሕረት እሑድ ሄድኩኝና ከዛ ማክሰኞ አዲስ አበባ ለመመለስ ሰውዬው ኦንላይን አልሆነም ይለኛል። ከዛ ደግሞ ኦንላይን ሆኗል ብሎ ነው የሰጡኝ። ሜዲካል ጨርሼ ሁሉን ነገር ጨርሼ ቀኑን ላንተን ብሎ ከእንደገና አልሆነም። ከዛ በቃ ተስፋ ቆርጬ ከዚህ በኋላ በቃ ምንም አላማ የለኝም እንደዚህ አይነት ነገር እንተኛል ብዬ እግዚአብሔር ተስፋ ከመቁረጥ ያድናችሁ። ከዛ ሰሚነሽ ኪዳነ ምሕረት እሑድ ሄድኩኝና አልቅሼ እግዚአብሔርን በጣም ያለቀስኩትኝ። በቃ ራሴ ብጥብጥ እስከሚል ድረስ ብቻዬን ጓደኞቼን ስላቸው አንሄድም አሉኝ። እህቴን እንሂድ ስላት አልሄድም አለች። ማዘር ብቻችን አትሄጂ ስትለኝ እኔ ያለ እሷ ማናለኝ? እሷን አምኜ ነው የምሄደው። ከሞትኩ ልሙት። መንገዱ ደግሞ በዛን ሰዓት ብዙም አልነበረም። ከዛ ሄድኩኝ። እዛ አልቅሼ ስነግራት እግዚአብሔር ይመስገን ማክሰኞ ስሄድ አዲስ አበባ ያንኛው ኦንላይን አልሆነም ማለት ሁለት ኤጀንሲዎች ናቸው። አሁንም ሳይ ኦንላይን አልሆነም ማለት ሌላኛው ኤጀንሲ ደግሞ እስኪ አንጪው አለኝ። ቁጥር የአሻራ ቁጥር ሲናንጪ ሲለኝ ኦንላይን እኮ ሆኖልሻል አለኝ። እመቤቴ ማርያም ይሄንን ስላደረገችልኝ እኔ ብላችሁ አመስግኑልኝ። ከዛ የማህበረ ቅዱሳን ማዳመጥ ከጀመርኩ 2 ወር ምናምን ሆኖኛል። ከዛ የሆነ ጎኔን እያመመኝ ኩላሊቴን በቃ ሳጸዳ እንዴት አድርጌ ላጽዳ? ወይ መድኃኒዓለም አማኑኤል ቅዱስ አማኑኤል ማን አላት ብለህ ነው በሰው ሀገር ረዳት እንኳን በሌለበት ሀገር አመመኝ ብል እንኳን የሚሰማኝ የለም ማን አላት ብለክ ነው ብዬ ከዛ ነገርኩትኝና ጸበል እያዳመጥኩት እንደ ጸበል ማድረገውን በአንድ ቀን አስነካሁትኝ። እግዚአብሔር ይመስገን ዳንኩኝ። ከዛ ፊቴ ላይ ደግሞ ምንም ሳላውቀው የሆነ ተንደብድበው ምናምን ጓደኞች ምን ሆነሽ ነው ምናምን ሲሉ በጣም ተበሳጭኝ። እዛ ምንም ኢትዮጵያ ያለው ምንም የለብኝም። ሴትዮ የራሱ ደንግጣ ምንድን ነው ሜካፕ ብትቀበል ያረን ምንም አልቀባም ምናምን ብዬ ከዛ እንደዛ ሲል ወይኔ ጤነኛ ሆኜ መጥቼ እንደዚህ ሆኜ ልጅ ብዬ በጣም ተበሳጭቼ ከዛ እግዚአብሔር ይመስገን በሁለት የዮሐንስ ነጎድጓድና የአቡነ ዜና ማርቆስን ገድል ሲነበብ አባቶች አታሳፍሩ፣ ይህን ከፊት ላይ እርግፍ አድርጋችሁ እስከዛ ወር ድረስ ካጠፋችሁልኝ ምስክርነት ላይ እነግራለሁ ክብረ ብዬ ከዛ እግዚአብሔር ይመስገን እንኳን ጠባሳ ሊኖር የሆነ ነገር ምንም የለብኝም። አሁን
ሀለል ብላችሁ አመስግኑልኝ። እኔን የሰማ ሁላችሁንም እግዚአብሔር ይስማችሁ። መምህራችን እግዚአብሔር ይስጥልን፣ ቃሉን ያሰማልን፣ ከነ ቤተሰቡ ጤናውን ይስጥልን። የእውነት በአሁን ሰዓት እንደዚህ ማስተማር እግዚአብሔር የመረጠው ነውና ብቻ እግዚአብሔር ይስጥልን። ለኛ በተለይ ለኛ ለሰው ሀገር ላለነው የእግዚአብሔርን ቃል መካር እግዚአብሔር ይስጥልን በእውነቱ እና ኢትዮጵያ ሰላሟን ይመልስልን። እግዚአብሔር ይስጥልን ላሉት እና ሼር አድርጉ። የምር በጣም እንማርበታለን። ሼር አድርጉ። ቃሉት ያሰማልን፣ መንግስተ ሰማያት ያዋርስልን። መምህራችን እግዚአብሔር ይስጥልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነውና የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ደግሞ ዓይኖቼን ብርሃን ያደርግልኝ ዘንድ አሳስቡልኝ። እግዚአብሔር ያከበረው ደግሞ ቸር የአብ የወልድ የመንፈስ ቅዱስ ተክል የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን ደግሞ እንደ ጣሪያ ምድርን በኋላ ደግሞ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱን ምስጢር ትናገር ዘንድ አዎን አይነ ልቦና ብሩህ ያደርግልህ እልሃለሁ። መጉደል ከሌለበት ከጌትነቱ ባህር ቀድቶ ደግሞ ታረካን ዘንድ ማለት ፈጽመ ትነግረን ታስተምረን ዘንድ በበጎ ስራ የሚጋደል የክብር አባታችን ተክለ ሃይማኖት ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ እውቀት ልቦናን ብሩህ ያደርግልህ በእውነት ለዘላለሙ። በባህሪ በህልውና አንድ በሚሆን በሶስት ስም አምናለሁ ማለት ቅድመ ዓለም ከአብ ያለ እናት ደግሞ መወለዱን አምናለሁ እረዳለሁ በእምነቴም እጸናለሁ ማለት ነውና ሰማያት ከመፈጠራቸው አስቀድሞ ክቡር የሚሆን የአብ የባህሪ ልጅ ዘመን ሳይቆጠርለት ከጌትነት ጽናት የተነሳ ከሌላ ባህሪ ያልተገኘ በስሙ ማመኔን ደግሞ ያጸናልኝ ዘንድ በፍቅሩ ፍላጻ አንቅቶ ደግሞ ልቦናዬን ያነሳሳው ዘንድ በወልድ ያመናችሁ በሉ አጥብቃችሁ ለምኑት። አባታችን ተክለ ሃይማኖት ለብዙ ዘመን የሰራውን ለመናገር እችል ዘንድ በእውነት ለዘላለሙ ቅድመ ዓለም ከአብ ያለ እናት ደግሞ የተወለደ ከመቤታችን ለመወለዱ ዘርአ ብእሲ ተቀድሞት ደግሞ ያልተገኘ የባህሪ ልጁ እሱ ሃይማኖትን ደግሞ ያኖርልህ። በነቢያት ይወርዳል ይወለዳል ተብሎ የተነገረ እሱ ሐዋርያው ወረደ ተወለደ ብለው ደግሞ ያስተማሩት እሱ በመንፈስ ቅዱስ መሰንቆ ቃኛት የብፁዕ አባታችን ተክለ ሃይማኖት ስራ ትነግረን ዘንድ ደግሞ የተዘጋ የልቦናህን ደግሞ በር ደግሞ ክፈትልን። በአምላክነት በምትሰራ በጌትነቱ ፍቅር ፍላጻ ደግሞ የልቦናህን መሰረት ያውና ውጸው በእውነት ያለ ሐሰት በመንፈስ ቅዱስ ስም ደግሞ አመልካለሁ ማለት ለመንፈስ ቅዱስ ለአብ ለወልድ ለመንፈስ ቅዱስ እሰግዳለሁ ማለት ነው። ሶስትነታቸው ሳይታወቅ አስቀድሞ በባህሪ አንድ በሚሆን በአካል ሶስትነት ከታወቀው ደግሞ በኋላ በባህሪ በህልውና አንድ በማድረግ ሶስትነቱ አካላት ማመን እንደዚህ ነውና መንፈስ ቅዱስ በገለጸልኝ አንደበት እናገር ዘንድ በመንፈስ ቅዱስ መስታወትነት ሃይማኖቴን ይገልጽልኝ ዘንድ ክቡር የሚሆን ተክለ መንፈስ ቅዱስ የሚባል አባታችን ተክለ ሃይማኖት መከራውን ሁሉ እየተቀበለ ከስራው ስራ ደግሞ ፍጻሜ እናገር ዘንድ እናንተ በመንፈስ ቅዱስ የከበራችሁ የክርስቲያን ወገኖች በሉ እስኪ ሃይማኖትን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሁላችሁንም ሰላም ልል እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለምስጋና ቆሞናልና ክብር ምስጋና
ለቅድስት ሥላሴ አትለይምና እናቱ እናታችን ወላዲት አምላክ ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለጻድቁ አባታችን ለአቡነ ተክለ ሃይማኖት እና ለእናታችን ለቅድስት ክርስቶስ ሰምራ እንደዚሁም በመጋቢት 24 ቀን በስንክሳሩ ላይ ተዘክረው ለሚውሉ ቅዱሳን መታሰቢያ ክብረ በዓል ሁላችንንም በሰላምና በጤና አደረሳችሁ። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታይ የሆናችሁ በሙሉ በጻድቁ በአባታችን ተክለ ሃይማኖት ስም እና በእናታችን በቅድስት ክርስቶስ ሰምራ ይህንን ቪዲዮ በእውነት ለሁሉም ሰው ሼር ላይክ እያደረጋችሁ እንድታስተላልፉልኝ በአጋዕዝተ ዓለም በቅድስት ሥላሴ ስም ሁላችሁንም እጠይቃለሁ። ከዚህ በመቀጠል እንደ እግዚአብሔር በጎ ፍቃድ አሁን የማነብላችሁ የጻድቁ አባታችን ተክለ ሃይማኖትን ገድላቸውን ነው። እግዚአብሔር ለኔ ማንበብን ጸጋውን ለኛም ለሁላችን የማስተዋልን ጥበብ ይሰጠን ዘንድ የአምላክ በጎ ፍቃድ ይሁንልን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በአብ ስም እናገራለሁ፣ በወልድ ስም አምናለሁ፣ በመንፈስ ቅዱስ ስም አመልካለሁ። በስም አብ አውሎግሶን ማለት ለመናገር መብት ይሰጠኝ ማለት ነው። የእግዚአብሔር አብ ባለሟሎች ቸሮች አማላጆች የምትሆኑ እግዚአብሔር የልቦናዬን ዓይኖችን ብርሃን ያድርግልህ ዘንድ አሳስቡልኝ። እግዚአብሔር ያከበረው ቸር የአብ የወልድ የመንፈስ ቅዱስ ተክለ የሚሆን ተክለ ሃይማኖት ከሰራው ከብዙ ስራው ጥቂት እነግራችሁ ዘንድ የእግዚአብሔር ወዳጅ ሰማይን እንደ ጣሪያ ምድርን በውሃ ላይ እንደ ስጋጃ የዘረጋት እሱ ድንቅ ረቂቅ የሚሆን የጌትነቱ ምስጢር ተነግሮ የማያልቅ አይነ ልቦናችንን ደግሞ ብሩህ ያደርግልን። አሜን። መጉደል ከሌለበት ከጌትነት ባህር ቀድተ ደግሞ ታረካን ዘንድ ማለት ፈጽመ ትነግረን ታስተምረን ዘንድ በበጎ ስራ የሚጋደል ክቡር አባታችን ተክለ ሃይማኖት ነገር ትነግረን ዘንድ ብሩህ በሚሆን በጌትነቱ ዕውቀት ልቦናን ብሩህ ያደርግልህ በእውነት ለዘላለሙ አሜን። አንድ አምላክ ብለን በአብ በወልድ በመንፈስ ቅዱስም አምነን በአንድ በአነዋወር በአንድ ገናንነት በአንድ ገዥነት ሁሉን በፈጠረ ሁሉን ካለመኖር ወደ መኖር ባመጣ ዓለምን ሁሉ ባዘጋጀ ኮረብታውን ተራራውን ባከናወነ ሰማይንም እንደ ዋልታ በሰቀለ ምድርንም ያለ መሰረት በውሃ ላይ እንደ አረንጓዴ የዘረጋት ያለ ገመድም በሰፈራት በባቢል ንፋስም በደገፋት በአንዱ እግዚአብሔር እናምናለን። የእግዚአብሔር ስራው ድንቅ ነው፣ የሚሳነው የሚሰወረው የለም። ሁሉን ያውቃል፣ እሱ ግን የሚያውቀው የለም። ከመሰራቱም አስቀድሞ ይፈጽማል፣ ሁሉን ያስረጃል፣ ሁሉን እንደ ልብስ ያረጃል። አንተ ግን መቼም አንተነ ዘመንህም ለልጅ ልጅ አያልቅም ብሎ በነቢይ እንደተናገረ እሱን የሚያስረጀው በሌለ በአንዱ በእግዚአብሔር አምነን ድንቅ ለምታደርግ አቤቱ ላንተ ምስጋና ይገባል። እስከ ኋለኛይቱ ትንፋሽ በፍጥረቱ ሁሉ አንደበት ለዘላለም በእውነት ክብር ምስጋና ላንተ ይገባል ብለን እንጀምራለን። ወዳጆቼ ሆይ የከበረ የተቀደሰ የተደነቀ የእግዚአብሔር ወዳጅ የሚሆነው የአባታችን ክብሩን ገናንነቱን የሚናገረውን ስጋው ደግሞ በፈለሰበት ቀን በእሁድ ቀን ደግሞ የሚነበበውን መጽሐፍ አስተውለን ስሙ። ይህንም ደግሞ ሸር ታደርጉ ዘንድ በሥላሴ ስም እንጠይቃችኋለን። ይኸውም ከጌታችን ከኢየሱስ ክርስቶስ ትንሣኤ በዓል ጋራ የተክለ ሃይማኖት ወዳጁ የሚሆን የመላእክት አለቃ ከሚሆን ከሚካኤል በዓል የተባበረ ነው። አሁንም ዛሬ ከሚነበበው ከከበረው አባታችን ከስጋው ፍልሰት ጋር በእግዚአብሔር አብ አንድነት በእውነት ተባበረ። የተቀደሰ ክቡር ምስጉን የሚሆን ብፁዕ አባታችን ተክለ ሃይማኖት ልመናው ሁሉን በእውነት እየረዳ ሁሉንም በእውነት እየሰወረ ከወዳጁ ከወልደ መንፈስ ቅዱስ ጋር በእውነት ለዘላለም ይኖር አሜን። ወንድሞቻችን እንንገራችሁ እናስረዳችሁ።
እንደ ዮሐንስና እንደ ነቢይ ኤርምያስ ከእናቱ ማኅፀን እግዚአብሔር የመረጠው ብፁዕ አባታችን ሥጋው የፈለሰበት ዛሬ ነው። ሳልፈጥር በእናት ማኅፀን ደግሞ አወቅኩህ ብሎ ለነቢዩ እንደነገረው እግዚአብሔር የባረከው የብሩክ አባታችን የሥጋው ፍልሰት ዛሬ ነው። ዳግመኛም ነቢይ ከእናቴ ማኅፀን አምላኬ አንተነ በማኅፀንም አንተ ሰወርከኝ በየጊዜውም ሁሉ መታሰቢያዬ አንተነ እንዳለ እንዲሁም ደግሞ ይህንን ብሩኩን ደግሞ ባረከው፣ በማኅፀንም ሰወረው፣ በመንፈስ ቅዱስም ጠል አሳደገው። ከዚህም በመዓልት በሌሊት በቀትርና በምሽት ካንደበቱ የስሙ አጠራር ይፈላል። እንደ ብዙ ውሃ ምንጭ የእግዚአብሔር ምስጋና ከአፍ ይመነጭ ነበረ። የውሃን ምንጭ በቆፈሩት ጊዜ ፈሳሽነቱ ዕለት ዕለት እየበዛ አትክልቱን ሁሉ ያረካል። የተክሉንም ቦታ ባለቤት ደስ ያሰኛል። ከቦታውም ፍሬ የወይኑን ፍሬ ደግሞ ይጠግባል። የሥራው ደግሞ ፍልሰት ዛሬ የሆነው አባታችን ተክለ ሃይማኖት እንዲሁ ሆነ። ደግሞ የመለኮት ሦስትነት መቆፈሪያ ልቡን ደግሞ በኮሰተረውና በቆፈረው ጊዜ በየዕለቱ በየሰዓቱ ደግሞ የፈሳሽነቱ ምንጭ እየበለጠና እየበረታ ይሄዳል። የሸዋንም ምድር ደግሞ መላውን ያረካታል። ከኃጢአት መርገም ነፃ ያደርጋታል። የቦታውም ደግሞ ጌታ ደስ ያሰኝባታል። ባለቦታው የተባለው በአባታችን በተክለ ሃይማኖት አትክልት ደስ የሚሰኝበት ክርስቶስ ነው። አትክልቱ ግን የሰው ወገኖች ናቸው። ወደ ባለቦታው ደግሞ ያቀረባቸው ምን ያህል ደግሞ እልፍ አእላፍ የብዙ ብዙ ናቸው። ባለቦታውም የተባለ የጌትነት ባለቤት ክርስቶስ ነው። ከጎመራው ፍሬ ደግሞ ይጠግባል። ፍሬም ደግሞ ያለው በጎ ትሩፋት ነው። አንዱም አንድ የትሩፋቱን ፍሬ ዕለት ዕለት በየጊዜው ይሰጣል። የ30 የ60 የ100 አለ። ጆሮ ያለው መስማቱን ይስማ። አሜን። የብፁዕ አባታችን ተክለ ሃይማኖት አትክልቶች ከትምህርቱ ቃል ፈሳሽነት ጠጥተው ይህንን ይሰጣሉ። የዚህ የወንጌል መፍሰሻ የሥጋው ፍልሰት ዛሬ ነው። የዚህ ብፁዕ ተክለ ሃይማኖት የገናንነት የሕይወትን ተክል መብራት ብርሃን የብዙዎች እረኞች አባት የቅድስት ቤተ ክርስቲያን አምድና መሰረት የሥጋው ፍልሰት ዛሬ ነው። እንደ ዮሐንስ በአረብ ሀገር የንስሐ መምህር ክርስትናም የጀመረ የብፁዕ አባታችን የሥጋው ፍልሰት ዛሬ ነው። እንደ እንጦንዮስም በሸዋ ምድር ምንኩስናን የጀመረ የልዩ አባታችን የሥጋው ፍልሰት ዛሬ ነው። የቀጠሮው ቀን በቀረበና በደረሰ ጊዜ ከዚህም ከሚያልፈው ዓለም ወደማያልፈው ደስታ ከሚያረጅበት ወደማያረጅበት ወደማይጎዳበት እንግዲህም ደግሞ ዳግመኛ ወደማይሞትበት ደዌም ደግሞ መከራም ወደሌለበት ወደ ዘላለም ደስታ ይሄድ ዘንድ በሚያርፍበት ጊዜ ጌታ የተናገረው ቃል ከተፈጸመ በኋላ አባታችን ተክለ ሃይማኖት ከእረፍቱ አስቀድሞ በሥጋው ሳለ ወደ ወደደው አብ አሕዛብም ሁሉ ይልቅ ወደ አከበረው ወልድ ወደ መረጠውና ወደ ወደደው መንፈስ ቅዱስም ወደ ተሰጠው ሀገር ከመሄዱ አስቀድሞ በሕይወቱ ወደ አነጸው ቦታ በገድሉ ደግሞ ወደ ገዛት ደግሞ የመንግስት አዳራሽ አሰራሩን ወተደነቀ 45,000 ምሰሶዎች የእሳት 45,000 ምሰሶዎች ወርቅ ወደ ሆኑት ሳይሄድ ጠየቀው። ነገር ግን እንደዚህ ዓለም ወርቅ ደግሞ የሚዝግና የሚበላሽ በእሳትም የሚያጸሩት አይደለም፣ እሳትን የሚበላው ወደ ውሃ የሚያዝለው ነው እንጂ። ፍጥረትን የፈጠረ የጌታ የመንግስቱም አዳራሽ ስራውንና አኳኋኑን ማን ያውቃል? እንዲሁም ምሰሶዎቹን በወርቅና በእሳት በመመሰል እንናገራለን እንጂ አእምሯችን የጎደለ ዕውቀታችን ያነሰ ልባችን የደከመ እኛ ምን እናውቃለን? ነገር ግን አፋቸውን በሰማይ አኖሩ አንደበታቸውን በምድር ተመላለሰ ብሎ ነቢይ እንደተናገረ በልባችን ትዕቢት አፋችንም ከሰማይ በላይ እናኖራለን። እንደ አባታችን በአየር እንመላለሳለን። በአብ ሐሳብ በጥበበኛው እጅ የተሰራውን ደግሞ ይህን ምሰሶ ይህንን ያህላል፣ ይህንን ይመስላል።
እንል ዘንድ እኛ ምንድነን? ሰዎች ነን ትል አይደለንም። ነገር ግን ፍጥረታትን ትዕቢተኛ ነውና ያስተቢተናል። በሱ አምሳል ተፈጥረን ደግሞ ከክብራችን ይልቅ ክብር ከልዑላን ይልቅ ልዑል የሚሆን እሱ በመልኩ ደግሞ በሱም አምሳያ ፈጠረን። የበኩራዎቹም ደግሞ ኩሩ ደግሞ አደረገን። ስለዚህም ይህን ሁሉ እንናገር ዘንድ እንታጀራለን፣ ባህሪያችን የታጀረ ነውና። ነገር ግን የቅዱሳኑ ቅዱስ ራሱ ለቅዱሳኖቹ እንዳላቸው የጌቶች ጌታ የነገስታት ንጉሥ የሚሆን እሱን የመንግስቱን አዳራሽ አኳኋን መርምረን ደግሞ እንተው ዘንድ ለእኛ አግባብ ነውን? በዚች ቀን ዓለም ሳይፈጠር ለእናንተ የተዘጋጀችውን መንግሥተ ሰማያትን ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን ለሚወዱት እግዚአብሔር ያዘጋጀውን ተወርሱ ዘንድ በረከት ያላችሁ አባቶቼ ቤተሰቦቼ ወደይኑ እንዳላቸው አባታችን ጸሎት ለአመነው ደግሞ ለጥምቀት ልጆች ሁላችን ትሩፋት የበዛ መቀዳደሙን የጨረሰ ገድሉ ደግሞ የተወደደ ብፁዕ ተክለ ሃይማኖት እሱን መንግሥተ ሰማያት ይክፈለን ለዘላለሙ በእውነት አሜን። ወደ ቀደመው ነገራችን እንመለስና እንዲህም ጌታችን መድኃኒታችን ኢየሱስ ክርስቶስ ብፁዕ አባታችን ተክለ ሃይማኖትን በቃል ኪዳን ተስፋ ሲያስደርገው ወዳጄ ሆይ ተክለ ሃይማኖት 2 ቀንድ ያለውን እባብ አንድ ቀንድ የወርቅ አንድ ቀንዱ የብር የሆነውን ሊውጥህም የወደደውን እንዳሳፈርከው አንተ ግን ከእባቡ መፍራት የተነሳ እኔን ከማምለክ ወደ ቀኝና ወደ ግራ ደግሞ አልተመለስክም። ስለዚህ እኔ ደግሞ ምሰሶዎቹ የወርቅና የእሳት የሆኑትን ዓይን ያላየውን በሰው ልብ ያልታሰበውን የመንግስቴን አዳራሽ ላንተ እሰጥሃለሁ። ወዳጄ ተክለ ሃይማኖት ሆይ አሁንም እንሆ እድሜህ ደግሞ ደረሰ፣ ገድልህንም ጨረስክ፣ መልእክትህንም አደረስክ። የቆየህልን የጽድቅ አክሊል ሰማያዊ አባቴ በዚች ቀን ደግሞ ይሰጥሃል። እውነተኛ ፈራጅ ነው፣ በሱም ደግሞ ዘንድ በደል የለም። በእውነተኛ ፍርድ ለሁሉም እንደ ስራው ደግሞ ይሰጠዋል። አባታችን ተክለ ሃይማኖት አቤቱ ሆይ ቸር ከሚሆን አባት ከባህሪ ሕይወት ከመንፈስ ቅዱስ ጋር አሁንም ለዘወትር ኋላም ለዘላለሙ በእውነትም ምስጋና ይገባል አለ። ጌታም ዳግመኛ ብፁዕ አባታችን ወዳጄ ተክለ ሃይማኖት ሆይ ና ከሐዘን ደስ ተሰኝና ከድጋምህ እረፍትና ከደዌ ዳን ገነት ከተከፈተበት እረፍት ከተነጸፈበት ደዌ መከራ ወደ ሌለበት ወደ ዘላለም ሐሴትና ከድካምህ እረፍ አለው። ብፁዕ አባታችን አቤቱ ሆይ ይቅር ባይ ከሚሆን ሰማያዊ አባትህ ከመንፈስ ቅዱስ ባህሪ ሕይወትህን አሁንም ለዘወትር ኋላም ለዘላለሙ በእውነት ለአንተ ምስጋና ይገባል። ክብሩም ሁሉ አሜን ይበሉ። አባታችን ተክለ ሃይማኖትም ጌታዬ ሆይ እንግዲህ ወዲህ በፊትህ ሞገስ ካገኘው ልመናዬን ደግሞ ስማኝ አለው። ወዳጄ ሆይ በል አድርግልህ ዘንድ የምትወደውን ለምነኝ አለው። ጌታ ነፍሴ ከስጋዬ በተለየች ጊዜ ሚካኤልን ከእኔ እንዳይለየን ዘዘው። መልአከ ሞት ወደ እኔ ቀርቦ ነፍሴን እንዳያስደነግጣት እባብም በመንገድ እንዳይቆም የእሳቱም ባህር ደግሞ እንዳያስጨንቀኝ የገሃነም መልአክ አብደልማኮስም እንዳያገኘኝ በክንፎቹ ይሸከመኝ ዘንድ በተቸገርኩ ጊዜ ባልደረባይ የሚሆን ሚካኤል ላከው። ጌታዬ አሁንም ልጆቼን በዓለም ሁሉ በስምህ በተጠራበት የኔንም የኃጢአተኛውን የባሪያን ስም በተጠራበት መታሰቢያን የሚያደርጉትን አስባቸው። እንደ ባህር ዳር አሸዋ እንደ ሰማይ ኮከብ ልጆችን አብዛቸው አብዛልኝ ላክ። ስጋዬ በሚቀበርበት ቦታ ሆኖ አይበቃቸውምና ከመቃብሬም መንፈስ ቅዱስ አይለይ እስከ ዘላለም። በአጽሜ ላይ ድንቅ ተአምራትን ይታይ በእውነት እስከ ዘላለም። ፍጹም ምስጋና ለአንተ ነውና አለ። ጌታም መልሶ ወዳጄ ተክለ ሃይማኖት ሆይ እውነት እልሃለሁ ሁሉን እንዳልከው አደርጋለሁ። እነሆ መልአኩ ሚካኤል የምክሬ አበጋዝ የምትወደውን ሁሉ ያደርግልህ ዘንድ ተክለ ሃይማኖት ሆይ አትፍራ። በመንገድህ እባብ አይቆምም። አንተና ሚካኤል ስትመጡ በአየር እንገናኛለን።
ከጻድቃንና ከሰማዕታት ሁሉ ጋር ተቀብዬ ወደ መንግሥተ ሰማያትን አገባለሁ አለው። ብፁዕ አባታችን ኃጢአቴን ያልተዘከርክ አቤቱ ምስጋና ላንተ ይገባሃል አለው። ሥጋዬን ደግሞ ወደ መሬት ያገቡ ዘንድ ወዴት ታዛለህ አለው። ጌታም መልሶ ከቁመት ብዛት እግርህ ከተሰበረበት፣ ደምህ ከፈሰሰበት፣ እንባህ ከተንጠባጠበበት፣ ላብህም ከተንጠፋጠፈበት ከዚያ ይሁን መቃብርህ። የኔም የአባቴም የመንፈስ ቅዱስ ስም ፈቃድ ከዚህ ነው አለው። ብፁዕ አባታችን ከእኔ በኋላ ለሚነሱ ልጆቼ ይህ ዋሻ እንዴት ሊበቃቸው ይችላል አለው። ጌታም አጽምህ ለዘላለም በዚህ የሚኖር አይደለም፣ ነገር ግን ከ57 ዓመት በኋላ ከሩቅና ከቅርብ ልጆች ይሰበሰባሉ። በዚያችም ሀገር ብዙ ጉባኤ ይሆናል። ሥጋህንም ከዚያ ያፈልሳሉ። በስምህም ታላቅ ቤተ ክርስቲያን ይሰራል። ሰላሜና ጸጋዬም ይህ ዓለም እስኪያልፍ በውስጡ ይኖራል። ብፁዕ አባታችን በእውነት ይደረግልኝ አለ። እኛም ደግሞ መጠጊያ ለምትሆነው ለዚች ሀገር ፈጽሞ የሚያማልደውን ይህን ሰው ለሰጠን ቅድመ ዓለም ለነበረ ዓለምን አሳልፎ ለሚኖር ምስጋና ይገባል እያልን ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔርን እናመስግነው። ሙሴ የሚጠጉበት ምድር ለእስራኤል እንደሰጣቸው መዓቴ የራቀ ይቅርታዬ ደግሞ የበዛ እኔ እግዚአብሔር ነኝና ይችን መማጠኛ አገር ሰጠኋችሁ ብሎ ለእስራኤል ልጆች ንገራቸው ብሎ ለሙሴ እግዚአብሔር እንደተናገረ አሁንም ለኛ ይህን አባታችንን በአማላጅነቱ ኃጢአታችንን የሚያስተሰርይልን በጸሎቱም ከኃጢአት የሚያነጻን መማጠኛ የሚሆነውን ይህን የአባታችን የተክለ ሃይማኖትን የመቃብር ቦታ ሰጠን። ነፍስን የምትጎዳ ከሲኦልን ከኃጢአት ሞት እንድን ወደ እሷ መሄድን አንስነፍ። ወንድሞቻችን ሆይንም ደግሞ እንላለን ምግብን ተድላ ዓለምን ከመውደዳችን የተነሳ ለስጋችን ፍቃድና ስለ ሆዳችን ስስት ይህ ይሻላል ይህ ይበጃል እያልን ከቦታ ወደ ቦታ ስንዞር እንሆ ዘመናችን አልቋልና በዓለም የሚመላለስ መነኩሴ የክርስቶስን ስጋ የሸጠ ነው ብለው አባቶቻችን ቅዱሳን የተናገሩትን አላስተዋሉንምና እንጦንስም እንዳለን ከቦታ ከወጣ ወዲያ ፈጥኖ ይሞታል አለ። በስጋው ብዙ የሚሞት አይደለም፣ በነፍሱ ደግሞ እንደገና ይሞታል እንጂ። ዋናተኛ ደግሞ ባጠመደው ጊዜ ከባህር የወጣ አሳ ፈጥኖ ደግሞ እንዲሞት መዳንም እንዳይቻለው እንዲሁም ደግሞ መነኩሴ ደግሞ በዓቱን ካላጸና በቀር መዳን ደግሞ አይቻለውም። አንተ ሰው እስኪ አስበው፣ የቦታህን ወይን በየዓመቱ ካዛወርከው ያፈራልን? በየዓመቱ ስለተዛወረ ስር የለውምና ከፀሐይ ማቃጠል የተነሳ ይደርቃል እንጂ። ከቦታ ወደ ቦታ የሚዞር መነኩሴ እንዲሁ ይሆናል። ጌታም ሐዋርያትን ከቤት ወደ ቤት አትዙሩ ብሏቸዋልና በባሪያው በሙሴ አንደበት እግዚአብሔር የተናገረውን ቃል አቃለው መማጠኛቸውን የናቁ የእስራኤል ልጆች አንምሰላቸው። የተወደዳችሁ ወንድሞች ሆይ እኛም ደግሞ እንደሳቸው አንሁን። የአባቶቻችን ተስፋ አናቃል። ገስግሶ ደግሞ ወደ ቤት መጥቶ በመቃብር የተማጠነውን እኔ ኢየሱስ ቃሌ የማይታበለውን በአንተና በእኔ ዘንድ ዋጋውን አላሳጣውም ብሎ እግዚአብሔር የተከያየደውን ደግሞ የአባታችንን ቃል ኪዳን አናቃለል። ጾምን፣ መቆምን፣ መውዛትን፣ ፈጽሞ ጸሎትን፣ ፍቅርን፣ ምጽዋትን፣ ቸርነትን፣ ምሕረትንና ትዕግስትን፣ ያለ ስንፍና መትጋትን ያለማቋረጥ ከማገልገል ውጭ እንዳንሆን የስጋችንን ድካም አውቆ ጌታችን ለእኛ ከሰጠን ከዚች ቦታ እንዳንወጣ እንጨክን። ወንድሞቼ ሆይ ይህንን አምነን እንጋደል። የደግነቱን ሁሉ መጀመሪያ ዝምታን፣ ጽሙናን፣ ትዕግስትና ትህትና ናቸው። ይህ ግን አባታችን ይህንን ሁሉ የሚመስለውን በባዕድ ስጋ እንደሚጋደል ሆኖ ፈጸመ። ይህን ሁሉ የሚመስለውን ለመስራት እንድንችል
እንዳንችል ደግሞ አውቆ ለእኛም ጌታችን እሱን ሰጠን። በጸሎቱ አምነን በዚህ ዓለም ደግሞ በሚመጣው ዓለም ከሲኦል ፍርድና ደግሞ መቅሰፍት እንድንበት ሰጠን። እናንተ ወንድሞቼ ወዳጆቼ ሆይ አስተውሉ። ተስፋ ያላደረጉት እግዚአብሔር ባከበረው በብፁዕ አባታችን ጸሎት ያላመኑት ከቦታው የወጡት በከንቱ ጠፉ። የሥራ ሁሉ መጀመሪያ ሃይማኖት ነውና። ጳውሎስ ያለ ሃይማኖት እግዚአብሔርን ለማገልገል አይቻልም፣ ጻድቅ ግን በሃይማኖት ይድናል እንዳለ ወንድሞቼ ሆይ አስተውሉ፣ ሃይማኖትን የሚበልጠው የለምና። ዳዊትም በእግዚአብሔር መታመን ይሻላል፣ በመገዛት ወደፊት ቅረቡ፣ በቦታዎቹም ደግሞ በምስጋና ደግሞ እመኑ። የዘካርያስ ልጅ ዮሐንስ ለንስሐ ጥምቀትን ሲያስተምር የቀራጮችን ጭፍሮች በእግዚአብሔር ልጅ በብርሃኑም ደግሞ አምናችሁ ተጠመቁ፣ ተንኮልንም ከልቦናችሁ ደግሞ አርቁ፣ እናንተ የእፉኝት ልጆች ከገሃነም መቅሰፍት ታመልጡ ዘንድ ማን ነገራችሁ? እኔ ግን እላችኋለሁ እመኑበት፣ አምናችሁም በስሙ ሕይወትን ታገኛላችሁ። ወንድሞቼ ሆይ እኛም እንዲሁ ደግሞ የልብ ጥርጥረኞች አንሁን፣ የልብ ተጠራጣሪ ከእግዚአብሔር ይርቃልና። ጳውሎስ ከእናንተ አንዱም ልበ ክፉ አይገኝባችሁ፣ ከሕያው እግዚአብሔር የሚያርቅ በሃይማኖት የሚጠራጠር ልበ ክፉ ያለው አይገባችሁም። የነገሩትንም በማመን ለዘላለም በስህተት እንዳይጸና ዘወትር ባልንጀራችሁን ምከሩት። ዳግመኛም የሚጠራጠር ግን ተክል ይመገብ። ይህንንም ማለታችን ሃይማኖት ለሌለው ሰው የተሰወረውን ምስጢር እንዳንገልጽለትና የእግዚአብሔር መጽሐፍትን ያሉትን ባለማመኑ ብዙዎችን እንዳይስቱ ደሙና። ወንድሞቼ እኛ ግን እግዚአብሔር ያጻፋቸውን መጽሐፍትን ቅዱሳትን እናስብ። ስለከበረ ጸሎታቸው ደግሞ ከሚያስፈራ ደይን ፍርድ እንድን ዘንድ ዱር የለበሱ ቅዱሳን አባቶች እንፍራቸው። አቸናፊዎች ሰማዕታትንም እናክብራቸው። እንዲሁም ብፁዕ አባታችን ተክለ ሃይማኖትን እናክብረው። ሳንጠራጠር በቃል ኪዳኑ አምነን መጠጊያችን እሱን የኃጢአታችንን ቤዛ መቃብሩን የሰጠን እግዚአብሔር እያመሰገንን በዓለም ሁሉ በከበረ በዚህ በአባታችን ተክለ ሃይማኖት ጸሎት የሥጋው ፍልሰት በሆነች ዛሬ በዚች ቀን የተሰበሰብነው ሁላችንም በእውነት ለዘላለሙ ይቅር ይበለን፣ አሜን። ያለ ሐሰትም ጸሎቱ በረከቱ ከኔ ከኃጥኡና ከሁላችን ሕዝበ ክርስቲያን ጋር ለዘላለሙ ይኑርና። አባታችን ተክለ ሃይማኖት ያደረጉት ተአምር ነው። አባታችን ተክለ ሃይማኖት ያደረገው የተአምሩ ነገር ይህ ነው። እጅ እግሯ ከጉልበቷ ጋር የተጣበቀ አንዲት ሽባ ልጅ ነበረች። ዘመዶቿ ይዘዋት መጡ። ጥቂት በጥቂት እያለች ደግሞ ተቀምጣ እየዳሃች ደግሞ ትሄድ ነበረ እንጂ መቆምም አይቻላትም ነበረ። ከዚህም ልዩ ልዩ ተአምራትን የሚያደርግ ከአባታችን ተክለ ሃይማኖት በስተቀር ይህችን እጅ እግሯን የታሰረውን ልጅ ደግሞ የሚፈታትና የሚፈውሳት የለም ብለው ሴቶች ከሚኖሩበት ክፍል አስቀምጧት። በጽኑ ደዌ እየተሰቃየች ሳለች ያቺ የምትድንበት ዕለት የተመረጠችዋ ቀን ደረሰችላት። ይህችውም የአባታችን የተክለ ሃይማኖት የፍልሰቱ ዕለት ነበረች። እንዲህም በማለት አሰበች፣ እስኪ እየዳሁ ደግሞ ወደ ቤተ ክርስቲያን ልሂድና በአባታችን በተክለ ሃይማኖት ስዕል ፊት ላልቅስ ብላ ዋናተኞች በባህር ላይ ደግሞ እንደሚዋኝ እሷም በምድር ላይ በእጆቿ እየዋኘች ሄደች። ሄዳም ወደ ውስጥ ደግሞ ለመግባት ባልተቻላት ጊዜ ቤተ ክርስቲያን ትዘጋና ትከፍት የነበረችው ትከፍትላት ዘንድ ለመነቻት። እሷም አሁን የመክፈቻው ጊዜ አይደለም፣ ጊዜው አሁን ከቀኑ 5 ሰዓት ነውና አለቻት። ይህንንም ብላ ወደ ስራዋ ደግሞ ሄደች። ከዚያም በኋላ ያቺ ልጅ 6 ሰዓት እስኪሆን ድረስ በቤተ ክርስቲያን መድረክ ተቀምጣ ሳለች አባታችን ተክለ ሃይማኖት በሩን ከፈተላትና ገብታ ከአባታችን በእግረ ስዕሉ ስር ደግሞ ተኛች። በዚህም ደግሞ ጊዜ ያ ስዕል እንደ ፀሐይ ብርሃን እያንጸባረቀ ወዲያና ወዲህ እየተመላለሰ ፈጥነሽ ተነሺ እንደማለት ጠቀሳት።
እሷም ከስዕሉ የነጸብራቅ ድንጋጤ የተነሳ ፈጥና ተነሳችና ወጣች። ሙሉ ጤንነቷንም አገኘችና አባታችን ተክለ ሃይማኖት እንደ አዳናት እስከ ዕለት ሞቷ ድረስ ተአምራቱን ስትናገር ደግሞ ኖረች። ወንድሞቼ ሆይ አባታችን ያደረገው ተአምር እስኪ ተመልከቱ። ዋናተኞች በባህር ላይ በእጃቸው እየቀዘፉ እንደሚዋኙ እሷም መሬቱን በእጇ እየቀዘፈችና እየዳሃች የገባችውን ልጅ እንደ ኩላ ደግሞ እየዘለለችና እየሮጠች እንድትወጣ አድርጓታልና። ወዳጆቼ ሆይ ኑ እግዚአብሔር በቅዱሳኑ ላይ ደግሞ አዝሮ የሚሰራውን ድንቅ ስራ ተመልከቱ። የእስራኤል አምላክ እሱ ኃያልና ብርቱ ነውና ለሕዝቡ ይሰጣልና አሁንም የተመሰገነ ነው። አሜን። በአባታችን በተክለ ሃይማኖት እጅ ለዚህ ልጅ ኃይልን ብርታትን የሰጠ እግዚአብሔር በእውነት የተመሰገነ ነው። ከእኛም ዘንድ ለሱ ምስጋና የሚገባው አምላካችን እግዚአብሔር በየጊዜውና በየሰዓቱ ለዘላለሙ በእውነት ይቅርታን ምሕረትን ይሁነን። አሜን። ከዚህም በኋላ አባታችን ጴጥሮስ ይህንን ታላቅ ተአምር በተመለከተ ጊዜ ወዳጆቼ ሆይ ስሙ። አባታችን ተክለ ሃይማኖት በዛሬቱ ዕለት ይችን ልጅ ከሕመሟ የፈወሳት ይህች ዕለት የፍልሰቱ መታሰቢያ ዕለት መሆኗን ሲያሳስብና ሲያሳውቀን ሲያስረዳን ነው። አሁንም ልጆቼ ሆይ የአባታችን መታሰቢያውን በሚቻለን መጠን እናደርግ ዘንድ ስሙ አለ። ይህንን ከተናገረ በኋላ በዚያች ዕለት መታሰቢያውን አደረጉ። ወደፊትም ከዚህ በበለጠ መታሰቢያውን ያደርጉ ዘንድ አዘዘ። ጸሎት በረከቱ ከእኔና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። የጻድቁ አባታችን ተክለ ሃይማኖት በረከት በእውነት በሁላችን ላይ ታመው በሆስፒታል ላሉ፣ ታመው በቤታቸው፣ ታመው በጸበል ስፍራ የእግዚአብሔርን ማዳን ለሚጠባበቁ፣ ጠያቂ ያጣው በመንገድ በስደት ዓለም ያሉትን ሁሉ ጻድቁ አባታችን ይጎብኛቸው ዘንድ ፈውስን ከአምላክ ይለምንልን ዘንድ የአምላክ በጎ ፍቃድ ይሁንልን። ያቀረብነውን ጸሎት ልመናችንን እግዚአብሔር ይቀበለን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። በእስር ቤት ያሉትን ሁሉ፣ ፍርድ የተጓደለባቸውን ዘመድ ወገን ያጡትን ሁሉ እግዚአብሔር ይመልከትልን። ከቅዱሳኑ በረከት ያሳትፈን። የጻድቁ በረከት በሁላችን ላይ ይሁን። በእኛ ላይ የበረታው ክፉ የሳጥናኤል መንፈስ በጻድቁ በአባታችን ተክለ ሃይማኖት በተሰጣቸው ጸጋ ቀጥቅጦ ከእግራችን ስር በታች ይጣልልን። እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ያቀረብነውን ጸሎት እግዚአብሔር እንዲቀበለን በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል የምትከታተሉ ሁላችሁም በፈጠራችሁ ስም አስዣችኋለሁ። ሼር አድርጉት፣ ላይክ አድርጉት። እናንተ ሼር ስታደርጉት ምእመናን ይደርሳቸዋል። እንዲሁም ደግሞ እናንተ ላይክ ስታደርጉት ዩቲዩብ ራሱ ሼር ስለሚያደርገው ይህንን በክርስቶስ ፍቅር ጠይቃችኋለሁ። በጻድቁ ተክለ ሃይማኖት ይህኝ ጸበል ጸዲቅ ቅመሱልኝ ይሄ ነውና እናንተም ደግሞ ይህን ጸበል ጸዲቅ በእውነት ጻድቅን በጻድቅ ስም የተቀበለ የጻድቅን ዋጋ ያገኛለውና ምእመናን እንዲያገኙ አድርጉ። ከዚህ በመቀጠል ደግሞ የእናታችን የቅድስት ክርስቶስ ሰምራ ገድል በመጋቢት 24 ቀን የሚነበበው በሥላሴ ስም አነባለሁ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በመጋቢት ወር የሚነበብ የሚጸለይ የክርስቶስ ሰምራ ገድል
ማንበብ እንጀምራለን። ልመናዋ አማላጅነቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። በብዙ ዘመን በኋላ በዓለም ላይ ደግሞ ከጽንፍ እስከ አጽናፍ ቸነፈር ተልኮ ብዙ አሕዛብ አለቀ። በየሰው ቤት ሁሉ ዋይታና ለቅሶ ብቻ ሆነ። በዚህ አይነት ችግር መከራ ለ3 ዓመት ያህል ደግሞ ተቀመጡ። ከዕለታት በአንደኛው ቀን እናታችን ክርስቶስ ሰምራ በባቷ ተቀምጣ ሳለች ከእግዚአብሔር ዘንድ ለሰው ልጆች ሁሉ ምሕረት ትለምን ዘንድ መንፈስ አነሳሳት። ከዚያም ቤቷን ዘግታ በባቷ ለብቻዋ ተቀምጣ ሳለች ከቸነፈር ወገን አንዱ መጥቶ በቤቷ ደጃፍ አጠገብ ተቀመጠ። በተቀመጠ ጊዜ በየቤቱ በር አውቃ ትከፍታለች። ወደ ቤትም ገብታ የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ እንዴት አለሽ አላት። እሷም ሰላምታዬን ደግሞ እቀበል ዘንድ አንተ ማነህ ስትል ደግሞ መለሰችለት። እሱ ስሜ በድል አስፋር ሲሆን አመጣጤም ከሩቅ አገር ነው አላት። በምን ምክንያት ወደ እኔ መጥተሃል አለችው። አንቺ ጋራ ለመጨዋወት ወይም ደግሞ ለመወያየት ነው አላት። እሷም በል እስኪ እንጓይ ወይም ደግሞ እንጨዋወት አለችው። በዚያ ጊዜ የበሬ ስጋ ይዞ ስለነበረ በቢላዋ ዘለዘለው። በቤቷ ደጃፍ የራሱ 2 ውሾች ተኝተው ይጠብቁት ነበረ። በዚያን ጊዜ በያዘው ካራ ያን ስጋ ደግሞ እየቆራረጠ ለእነዚያ ውሾች ጣለላቸው። በዚህ ጊዜ አንዱ ውሻ ብቻ ስጋውን ወስዶ ይበላ ጀመረ። ሁለተኛው ውሻ ግን አይበላም ነበረ። እሷም የውሾቹን ጌታ አንደኛው ውሻ ሲበላ ሌላው ወይም ደግሞ ጓደኛው ለምን አይበላም ብላ ጠየቀችው። በዚያን ጊዜ ያ ዝም ብሎ የተኛው ውሻ በሰው አንደበት ወይም ቋንቋ እንዲህ ሲል ተናገራት። ከቶ የሰው ልጅ ይመስል ጓደኛዬን ልነጥቀው ወይም ደግሞ ልቀማው ይገባልን? እኛስ ሕግና ስርዓት አለን። የጌታችንን ትእዛዝ በመፍራትና በመንቀጥቀጥ እንጠብቃለን አላት። እሷም ይህ ውሻ እንዴት በሰው አንደበት ወይም ቋንቋ ሊናገር ቻለ በማለት ፈጽማ ተደነቀች። በዚህ ጊዜ እነዚያ ውሾች ጌታ ይኸውልሽ፣ ውሾቻችን በሰው አንደበት ወይም ቋንቋ ለመናገር ይችላሉ። እኛም እንደዚሁ የፈጣሪያችንን ትእዛዝ እንጠብቃለን። ሕጉን እንደ እናንተ አንተላለፍም። አታመንዝሩ ተብላችሁ ታዛችኋል፣ እናንተ ግን ታመነዝራላችሁ። አትስረቁ ተብላችሁ ታዛችኋል፣ እናንተ ግን ትሰርቃላችሁ። አትግደሉ ተብላችሁ ታዛችኋል፣ እናንተ ግን ትገድላላችሁ። እንደዚህ እያደረጋችሁ የእግዚአብሔርን ትእዛዝ ስለምትተላለፉ በምድር ላይ በሰውም ላይ በምትኖሩ ሁሉ መዓት ይታዘዝባችኋል አላት። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ስሚኝ ልንገርሽ። ከፈጣሪ ዘንድ ትእዛዝ በወጣ ጊዜ እኛ ደግሞ በመላእክት አለቃ በቅዱስ ሚካኤል ቃል ደግሞ እንታዘዛለን። እሱም ሰውን ትቀስፍ ወይም ደግሞ ትገድሉ ዘንድ እግዚአብሔር ፈጥናችሁ ከሀገራችሁ ውጡ ብሏችኋል ብሎ ያዘናል። የመላእክት አለቃ ቅዱስ ሚካኤል ይህንን በሚናገረን ጊዜ እጅግ አድርገን እንንቀጠቀጣለን። በዚህ ጊዜ መኳንንቱን መሳፍንቱን ሁሉ ከንጉሳቸው ጋር ይመካከሩ ዘንድ ወደ ንጉሳቸው ይሰበሰባሉ። ንጉሱም እናንተ መኳንንቶችና መሳፍንቶች ሂዳችሁ ከሚስቶቻችሁ ተማከሩ ወይም ተሰነባበቱ፣ ተመካክራችሁም ደግሞ ፈጥነን ደግሞ ወደ ታዘዝንበት እንወጣለን፣ እግዚአብሔር በመዓቱ እንዲያጠፋን ደግሞ ይላቸዋል። መኳንንቱና መሳፍንቱ ፈጥነው ሄደው ከሚስቶቻቸው ጋር ይማከራሉ። በዚያም ንጉሱ ከመኳንንቱና መሳፍንቱ ጋር ፈጥኖ በወጣ ጊዜ ከኛ ወገን ልጅ አዋቂ ሳይባል ማንም ሳይቀር ሁሉም በየወገኑ ፈጥኖ ይመጣል። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ስሚ ልንገርሽ፣ እግዚአብሔር ካዘዘን ቦታ በደረሰን ጊዜ ንጉሱ ወደ ቤተ መንግስት ወይም ወደ ንጉስ አዳራሽ ይገባል። መኳንንቱና መሳፍንቱም ወደ አቻቸው ወደ መኳንንቱ ወደ መሳፍንቱ እልፍኝ ይገባሉ። ከኛ ወገን ማንም ቢሆን ከቶ የመላእክት አለቃ የቅዱስ ሚካኤልን ትእዛዝ የሚተላለፍ የለም።
እነሆ እንደታዘዝነው ሁሉ እንፈጽማለን እንጂ ወደ እናንተ የሰው ልጆች ትእዛዝ አንተላለፍም። ንጉሱም ንጉሱን ይገድላል፣ መኳንንቱ መኳንንቱን ይገድላል፣ መሳፍንቱ መሳፍንቱን ይገድላል፣ ወጣቱም ወጣቱን ይገድላል፣ ሕፃናቱም ሕፃናቱን ይገድላል፣ ሴቱም ሴቶችን ይገድላል። የወንድ አገልጋዮች የወንድ አገልጋዮችን ይገድላሉ፣ የሴት አገልጋዮችም የሴት አገልጋዮችን ይገድላሉ። ማንም ቢሆን ያለ አቻው ወይም ደግሞ ከአቅሙ በላይ የሆነውን ሊገድል አይቻልም። ስለሆነም በዚህ ሕጋችን ጸንተን እንኖራለን። የመላእክት አለቃ ቅዱስ ሚካኤል ፈጥናችሁ ወይም ደግሞ በአስቸኳይ ወደ ሀገራችሁ ተመለሱ ባለን ጊዜ እየፈራን እየተንቀጠቀጠን ፈጥነን እንመለሳለን፣ ወደ ቤታችንም በሰላም እንገባለን። እስከ ዕለት ሞታችን ድረስ በዚህ ሁኔታ እንኖራለን። ክርስቶስ ሰምራ ሆይ ዳግመኛም ሌላ ነገር ልንገርሽ ስሚ። ምን አልባት ሰዎች ውሃ ይወስዳቸዋል፣ ጅብ ይበላቸዋል ቢሉሽ ከዚህ እኛን የሚነካን ነገር የለም አላት። ይህንን ተናግሮ በጣና ባህር ላይ ደግሞ በእግሩ ደግሞ እየሄደ በደብረ ደጋ ደግሞ ደረሰና እናታችን ክርስቶስ ሰምራ ወዳለችበት ተመልሶ መጣ። ከዚህ በኋላ ከእንግዲህ ወደ ሀገሬ ተመልሼ መሄዴ ነው። የእግዚአብሔር ባለሟል ክርስቶስ ሰምራ ሆይ ነገር ግን ደግሞ በቅድስት ጸሎትሽ አትርሽኝ ብሎ ተሰናበታት። እሷም ሂድ እግዚአብሔር በሰላም ወደ ቤትህ ያግባ ወይም ያደርስ ብላ አሰናበተችው። ልመናዋ አማላጅነቷ ከወዳጇ ከኔ ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት። ከዚህ በመቀጠል ደግሞ የእናታችን የክርስቶስ ሰምራን ተአምር ለበረከት አነባለሁ። ልመናዋ አማላጅነቷ ከኔና ከእናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ ለዘላለሙ ይኑር አሜን። የቅድስት ክርስቶስ ሰምራ ያደረገችው ተአምር ይህ ነው። እናታችን ቅድስት ክርስቶስ ሰምራን እጅግ አድርጎ የሚወድ አንድ ባህታዊ ነበረ። ከፍቅሩም ብዛት የተነሳ ሁል ጊዜ በመዓልትና በሌሊት ያለማቋረጥ የገድሏን መጽሐፍ ደግሞ ያነብ ነበረ። ይኸውም ባህታዊ መነኩሴ ከሩቅና ከቅርብ ለመጡ ለኢትዮጵያ ሰዎች የእናታችንን የክርስቶስ ሰምራን ገድል መጽሐፍ እያነበበ ሲተረጉምላቸው ትምህርቱን በደስታ እየተቀበሉ በስራው እየተመሩ ለቅድስት እናታችን ቤተ ክርስቲያን ልዩ ልዩ መባ ወይም ደግሞ ገንዘብ ይሰጡ ነበረ። ይህም ባህታዊ መነኩሴ ከሰዎች እየተቀበለ ስሙ አባ ገብረ ኢየሱስ ክርስቶስ ከሚባል ታላቅ መነኩሴ ዘንድ እየወሰደ ያስቀምጥ ነበረ። ያ ባህታዊ መነኩሴ ወደ ሀገሩ ወደ ጎጃም በሄደ ጊዜ በአባ ገብረ ኢየሱስ ክርስቶስ ዘንድ ያስቀመጠውን የፎገራ ሰዎች እናታችንን የቅድስት ክርስቶስ ሰምራን የስዕለትን ገንዘብና ሌላውም ንብረት ሁሉ ምንም ሳያስቀር ዘርፎ በረበሩት። የቅድስት እናታችን የበዓለ ክብር በደረሰ ጊዜ ያ መነኩሴ መጥቶ ከአባ ገብረ ኢየሱስ ክርስቶስ ጋር ተገናኘና ሰላምታ ተለዋወጡ። ከጥቂት ጊዜ በኋላ ያገኘውን ሁሉ መከራና የደረሰበትን ፈተና እንዲሁም ደግሞ ቤቱን በርብረው የእናታችን የክርስቶስ ሰምራን ገንዘብ እንደወሰዱበት ነገረው። በዚያን ጊዜ ፈጽሞ ተቆጣ፣ ተበሳጨ፣ ወደ መሬትም ተጎንብሶ አዘነ። የሚያደርገውን አጣ። ከእንግዲህ ምን ማድረግ እችላለሁ አለ። ከዚያን እናቴ ቅድስት ክርስቶስ ሰምራ ሆይ በዚህ ደግሞ ሽፍቶች ወይም ደግሞ ቀማኞች ላይ ተአምራታዊ ኃይልሽን ካልገለሽልኝ ከቶ ወደ አንቺ አልመጣም፣ የገድልሽን መጽሐፍ ዳግመኛ አላነብም አለ። ይህንን ከተናገረ በኋላ ተናዶ ወደ ቤቱ ደግሞ ይሄድ ዘንድ ተነሳ። አባ ገብረ ኢየሱስ ክርስቶስ ግን ና ከቤት ግባና እህል ቅመስ ውሃም ጠጣ ባለው ጊዜ እሺ ብሎ ገብቶ በላም ጠጣ። ከበላና ከጠጣ በኋላ የጠጣበትን ጽዋ ጥሎት ወይም ደግሞ ረስቶት ሄደ። ሁለተኛም አልመጣም የሚል ሐሳብ ልቡን ደግሞ አዘንግቶታልና ከዚያም ደግሞ ወደ ሀገሩ ወደ ምድረ ጎጃም ሄዶ በበዓቱ ደግሞ ተቀመጠ። በየዓመቱ መጨረሻ የእናታችን የቅድስት ክርስቶስ ሰምራ በዓል በሚከበርበት ዕለት ሌሊት የገድሏን መጽሐፍ እያነበበ ሳለ እናታችን ቅድስት ክርስቶስ ሰምራ ተገልጻ
የለመንከኝን ሁሉ ፈጽሜልሃለሁ። እኒያ ሽፍቶች በቸነፈር በሽታ አልቀዋል ጠፍተዋልና እነሆ ብፅዓትህን ወይም ስዕለትን አትተው ብላ ደግሞ ከሱ ተሰወረች። ከዚያም ያ መነኩሴ ደግሞ በችኮላ ተነስቶ ወደ እናታችን ወደ ቅድስት ክርስቶስ ሰምራ ገዳም ሄደና ከቤተ ክርስቲያን ደግሞ መድረክ ደግሞ በደረሰ ጊዜ ደግሞ ሰገደ። በዚያች ደግሞ ረስቷት የሄዶ የነበረውን ጽዋ ሰዎች ሲወጡና ደግሞ ሲገቡ ሲያገኟትም እሱ በመጣ ጊዜ ግን በመስኮት ላይ ደግሞ ተቀምጣ ደግሞ አገኛት። በእናታችን በቅድስት ክርስቶስ ሰምራ ክንፍ ረድኤት ተሰውራ ነበርና ይህ ፍጹም ድንቅ የሆነ ተአምራት ያዩና የሰሙ ከሩቅም ከቅርብም የመጡ ሁሉ እግዚአብሔርን ፈጽሞ አመሰገኑት። እናታችን ቅድስት ክርስቶስ ሰምራን አከበሯት፣ አደነቋት። ልመናዋ አማላጅነቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሜን። የእናታችን የቅድስት ክርስቶስ ሰምራ በረከት በሁላችን ላይ ይደር። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ ከቅዱሳኑ በረከት ያሳትፈን ዘንድ የአምላክ በጎ ፍቃድ ይሆንልን ዘንድ ሁላችን በአንድነት ሆነን ቅዱስ የሆነውን ስሙን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ መጋቢት 24 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ መጋቢት 24 በዚህ ቀን በእስክንድርያ ለተሾሙ አባቶች ሊቃነ ጳጳሳት 59 የሆነ ቅዱስ አባት የእስክንድርያ ሊቀ ጳጳሳት አባ መቃርስ አረፈ። ይህ የከበረ አባት ሳብራ ከምትባል አገር ነው። ከታናሽነቱ ጀምሮ ይህን ዓለም ንቆ ትቶ የምንኩስና ልብስ ሊለብስ ደሞ ወደደ። ወደ አስቄጠስም ገዳም በመግባት በታላቁ አባ መቃርስ ቤተ ክርስቲያን ውስጥ መነኮሰ። በተጋድሎም ደሞ ተጠመደ። ከእርሱም በጎ ስራዎችን ደሞ ትሩፋቶችን ተገልጸው ደሞ ታዩ። ከእርሱም አስቀድሞ የነበረ ሊቀ ጳጳሳት አባ ቆዝሞስ በአረፈ ጊዜ ኤጲስቆጶሳቱ ይሾሙት ዘንድ በአንድ ምክር ተስማምተው ለእስክንድርያ ሊቀ ጳጳሳት አድርገው ያለ ፈቃዱ ሳይወድ በግድ ሾሙት። ወደ እስክንድርያም ይዘውት ሲሄዱ ደግሞ እግረ መንገዱን እንደተወለደባት አገር ደረሰ። እናቱም በዚህ በሕይወት አለች። እርሷም ደግሞ የዚህን የኃላፊውን ዓለም ክብር የምትጠላ እግዚአብሔርን የምትፈራ እውነተኛ ሰው ናት። ወደ እርሷም እንደመጣ ስለ እርሱ ደግሞ በሰማች ጊዜ ደግሞ ልትቀበለው አልመጣችም። ነገር ግን ራሱ እርሷ ወዳለችበት ቤታ ገባ። ተቀምጣም ትፈትል ነበረ። ሰላምታም ልትገናኘው አልተነሳችም። ያላወቀችው መስሎት እኔ እገሌ ልጅሽ አይደለሁም ለምን ሰላምታ አትሰጭኝም ወይስ አላወቅሽኝም አላት። እርሷም እኔ ሳውቅሃለሁ፣ ራስህን ያላወቅ አንተ ነህ። በዚህ በሊቀ ጵጵስና ክብር ሁነ ከማይህ ሙተ ተገንዘ ባይ በወደድኩ ነበር። ከአሁኑ በፊት የምትጠይቀውን በራስ ኃጢአት ብቻ ነበር፣ ከዛሬ ጀምሮ ግን በምእመናን ሁሉ ኃጢአት ነው ብላ መለሰችለት። ከዚህ በኋላ ሁለቱም በአንድነት አለቀሱ። ይህም እናቱ ከተናገረችው ነገር በልቡ አደረ። ስለ ራሱ ድህንነት የምእመናንም ነፍሳቸውን ለማዳን መጽሐፍትን በማሰብ ነበብ በመምከርና በመገሰጽ እየነቃ ሲታገል ኖረ። ደግሞ በእውነተኛይቱ ካህናት ምስክርነት በቀር ከካህናት ከኤጲስቆጶስ ከመሾም የሚጠነቀቅና የሚጠበቅ ሆነ። ከቤተ ክርስቲያን ገንዘብ የማይገባውን ምንም አይወስድም ነበረ። ኤጲስቆጶሳቱን፣ ቀሳውስቱን፣ ወገኖቹንም ጥቅም ባላቸው በቅዱሳት መጻሕፍት ቃል በመምከር ይጠብቃቸው ዘንድ ያዛቸው ነበረ። በሰላምና በጸጥታ ሆኖ በመርቆስ ወንበር 20 ዓመት ኖረ። በሹመቱም ወራት
አብያተ ክርስቲያናትን ተቃንተው ተሳክተው ደግሞ ያለማቋረጥም በጸሎትና በቅዳሴ ተሰርተው አገልግሎት ሲሰጡ ኖሩ። ከዚህም በኋላ በሰላም አረፈ። በጸሎቱ የምትገኝ በረከት ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንታ ትኑር ለዘላለሙ አሜን። በዚህች ዕለት ደግሞ አይሁድ በጌታችን ላይ አጽንተው መከሩ። ለእርሱም ደግሞ ክብር ምስጋና ይሁን ለዘላለሙ አሜን። የቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን አሜን። የቅዱሳኑ በረከት በእኛ ላይ ያደር ዘንድ ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን ዘንድ የእሱ በጎ ፈቃድ ይሆን ዘንድ በአንድነቱን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። ከሴቶች ሁሉ ተለይተሽ አንቺ ማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ተከታታዮች በእውነት ይህንን ምስል እየሰማችሁ ይህንን ድምጽ እየሰማችሁ ሁላችሁም ለምእመናን ሼር ሳታደርጉ እንደማታልፉ እንግዲህ ተስፋ አደርጋለሁ። የእግዚአብሔር ሰላም ይብዛላችሁ። አንተ ሰላም እንልሻለን፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነው። የተወደደው ልጅ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ ቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለምእመናን በማድረስ የበረከት ተሳታፊ አሳታፊ ትሆኑ ዘንድ በሥላሴ ስም እንጠይቃችኋለን። እመቤታችን በረድኤታ አትለይ፣ ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰውሩልና። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰውርልና። ለፍጻሜ እኛም ደስተውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳን ስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ንኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ ወነዚያስ ተመንስት አላርን ነው ባላና እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያላለም ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ ድንግል በድናቂ ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ እየተበሰሰት ኦም ለተጸጋ ዘርሳሌ ጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጸነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ከማት ያተዘገበርክሙ እስከዚህ አበው ካህናት ወአበው ዲያቆናት አግብርቶ መበጽ ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለእውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እንግዲህ ወደ 20 ዓመቱ ሊሆን ቤተክርስቲያን ፈርሶ እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገኘ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ
እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።